እስከዛሬ እንግዲህ ጃፓንኛ ተማሩ ስላችሁ ነበር። ቆይ ግን ጃፓንኛ ለመማር ከየት ነው መጀመር ያለብን? እንዴትስ ነው የምንማረው? የሚሉ ጥያቄዎችን ጠይቃችሁኝ እኔም ትክክለኛ ናቸው ብዬ ተቀብያችኋል። ስለዚህ ዛሬ በዚህ ቪዲዮ ጃፓንኛ ለመማር ምን ማድረግ ነው ያለባችሁ፣ እንዴት ብታደርጉ ነው ጃፓንኛ ልትለምዱ የምትችሉት የሚለውን ከራሴም ልምድ ጋር በማነጻጸር እንግዲህ የምነግራችሁ ይሆናል። ይሄንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ። የትኛውንም ቋንቋ ከዜሮ ጀምሮ መማር በጣም አስቸጋሪ ነው። በተለይ ደግሞ እንደ ጃፓንኛ አይነት ቋንቋዎች አጻጻፋቸው ውስብስብ ነው፣ ግራመራቸው ያስቸግራል፣ እንዲሁም ደግሞ እንደየሰው የምንጠቀማቸው አባባሎችና የአክብሮት ደረጃዎችም ይለያያሉ። እነዚህም ነገሮች ደግሞ ቋንቋውን የበለጠ ከባድ ያደርጉታል ማለት ነው። ግን ደግሞ አንድ እውነት አለ። እሱም በሺዎች የሚቆጠሩ ፎሪነሮች ጃፓንኛን ተምረው ጃፓን ላይ በስራ ተሰማርተዋል። እንዲሁም ደግሞ ስቲል በጃፓንኛ ትምህርት ቤቶች እንዲሁም ደግሞ በራሳቸው ቀሏቸው እየተማሩ ያሉ ሰዎች አሉ። ስለዚህ ጃፓንኛ ማወቅ እላፊ ስማርት መሆን አይደለም ማለት ነው። እኛ እስከፈለግን ድረስ ልናውቀው የምንችለው እንዲሁም ደግሞ እኛ በሰጠነው ኢፈርት ልክ የምናውቀው ነገር ነው ማለት ነው። እኔም እንደተረዳሁት እንግዲህ ብዙዎች ጃፓንኛን ጀምረው ቶሎ ጃፓንኛ አይገባንም፣ አንረዳውም፣ ውስብስብ ነው፣ በቃ ከብዶናል ብለው የሚያቆሙት የሚያጠኑበት መንገድና ለመማር የሚሞክሩበት መንገድ ስህተት ስለሆነ ነው ብዬ አስባለሁ። ከማውራትና ፕራክቲስ ከማድረግ ይልቅ ግራመሩን ለማወቅ ወይም ደግሞ ጃፓንኛ ቋንቋውን እንደ ሽምደዳ አድርገው ወራትን ያጠኑታል። ግን ደግሞ ምንም ለውጥ አያዩ። ብዙ ቃላትን ይሸመድዳሉ። ጃፓኒዞች የሚሉትን ግን መስማት አይችሉም። እነዚህንና የመሳሰሉት ብዙ ችግሮች አሉ። እኔም ዛሬ በዚህ ቪዲዮ ለእነዚህ ነገሮች ነው መፍትሄያቸውን የምነግራችሁ። ታዲያ ጃፓንኛን ለማወቅ ትክክለኛው መንገድ የትኛው ነው? ጃፓንኛን ለማወቅ የመጀመሪያው መንገድ ስፒክ ፍሮም ዴይ ዋን የሚለው ህግ ነው። ይህም እንግዲህ የትኛውንም ቋንቋ ከመጀመሪያው ቀን ጀምሮ ማውራት መሞከር አለባችሁ። የግድ የሆነ ደረጃ እውቀት እስኪኖራችሁ ወይም ደግሞ የሆነ ነገር ብቁ ነኝ ብላችሁ እስከምታስቡ ድረስ መጠበቅ የለባችሁ። የብዙዎቻችን ችግር ይሄ ነው። በተለይ ጃፓን ላይ የምንኖር ኢትዮጵያውያን ጃፓንኛን ለማውራት በጣም እንፈራለን። አብዛኞቻችን አንደፍርም። በዚህም ምክንያት መስማት ላይ ጎበዝ እንሆናለን፣ ማውራት ግን አንችልም። ለምን ሲባል መሳሳትን እንፈራለን። ሆኖም ግን ጃፓንኛን መልመድ ከፈለግን ይሄኛው መንገድ አይሰራም። የፈለገ ብንሳሳት የፈለገ ነገር ቢሆን ከዴይ ዋን ማለትም ከመጀመሪያው ቀን ጀምሮ ማውራት መጀመር አለብን። ታዲያ ማውራት የምንጀምረው ከምንድን ነው? በመጀመሪያ ቤዚክ የሚባሉትን ወይም ዴይሊ ላይፍ ላይ የምንጠቀማቸውን ቃላቶች ማወቅ አለብን። ለምሳሌ እንደነ አሪጋቶ ጎዛይማስ፣ ስሚማሴን፣ ኮኒቺዋ፣ ኢኩራዴስካ፣ ኮሬዮ ኩዳሳይ፣ ዋካሪ ማሴን እና የመሳሰሉትን በየዕለት ተዕለት የምንጠቀማቸውን የጃፓንኛ ቃላት አትሊስት ትርጉማቸው ምንድን ነው ብሎ በማየት በየቀኑ እነዛን ድርጊቶች በጃፓንኛ ማድረግ መቻል አለብን። ይህም ማለት ለምሳሌ ኢኩራዴስካ ማለት ስንት ነው ማለት ከሆነ ሁል ጊዜ ምግብ ልንገዛ ስንሄድ በጃፓንኛ ኢኩራዴስካ ብለን መጠየቅ እንችላለን ማለት ነው። እንዲሁም ደግሞ ኦሃዮ ማለት እንዴት አደርክ መሆኑን ካወቅን ሁልጊዜም ኦሃዮ ብለን መጠቀም አለብን ማለት ነው። ጃፓንኛ የማወቅ ፍላጎት እስካለን ድረስ የምናውቃቸውን ቃላቶች መጠቀም ባለብንም በሌለብንም ቦታ መጠቀም አለብን ማለት ነው። ሁለተኛው ወሳኝ ስቴፕ በየቀኑ ጃፓንኛን መስማት ነው። መናገሩ እንዳለ ሆኖ የሰማነው ነገር ከሌለና ምን እንደሆነ ያወቅነው ነገር ከሌለ ትርጉም የለውም። ስለዚህ ሁልጊዜም ጃፓንኛ የምንሰማበት ኢንቫይሮንመንት ውስጥ መሆን አለብን። ከዚህ ጋር ተያይዞ እንዳንድ ችግር የማየው ለምሳሌ ኢትዮጵያውያን ባሉበት መስሪያ ቤቶች ውስጥ ብዙ ሆኖ መስራት የሚለው አንዱ ችግር ነው። ነገር ግን ይሄን ነገር ችግር የሚያደርገው ከኢትዮጵያውያን ጋር መስራታችን ሳይሆን በስራ ላይ የምንጠቀመው ቋንቋ አማርኛ መሆኑ ነው። አትሊስት አብረን ብንሰራ እንኳን የስራ ቋንቋ እስከሆነ ድረስና ያለነው ጃፓን እንደመሆኑ ጃፓንኛን እንደ መግባቢያ መጠቀም እንችላለን። ሌላው ቢቀር ትልልቅ ነገሮች ላይ መግባባት ባንችል ትናንሾቹን ቃላቶች እንኳን ይሄ ምንድነው የሚለውን ነገር አውቀን እርስ በርስ በጃፓንኛ ለመግባባት መሞከር አለብን። እንዲሁም ደግሞ የተለያዩ የጃፓኒዝ ዩቲዩብ ቻናሎች ለምሳሌ ኒሆንጎ ኖ ሞሪ የሚባል ቻናል አለ። እንዲሁም ደግሞ ቀላል እንደየሌቭላችሁ ፖድካስቶች አሉ። የተለያዩ የጃፓኒዝ ሙቪዎች አሉ። አኒሜ ላቨር ከሆናችሁ አኒሜዎችን በማየት በተለያዩ መንገዶች ጃፓንኛ የምትሰሙበትን ነገር ማስፋት አለባችሁ። ከትንሿ ነገር ስጀምርላችሁ ለምሳሌ አብዛኞቻችሁ
ቲክቶክ ኦፍ ኮርስ ይኖራችኋል። ቲክቶክ የምታዩበትም ታይም ይኖራችኋል። ሶ ለምሳሌ ቲክቶካችሁ ላይ ሌላ አካውንት ከፍታችሁ ያኛውን አካውንት ግን በጃፓንኛ ብቻ ብታደርጉት የጃፓኒዞቹን ትሬንድ የሆኑ ነገሮች እንዲሁም ደግሞ ጃፓኒዞቹ የሚጠቀሙትን ፍሬዞች የመስማት እድል ይኖራችኋል ማለት ነው። እንዲሁም ደግሞ አንዳንድ ኦንላይን ዌብሳይቶችን በመፈለግ ከጃፓኒዞች ጋር የምትገናኙበትን እንዲሁም ደግሞ በረፍት ጊዜያችሁ አንድ ቀንም ብትሆን ወጥታችሁ ጃፓኒዞችን አግኝታችሁ የተወሰነም ቢሆን ጓደኛ ማድረግ የምትችሉበትን ነገር ብትፈጥሩ ጥሩ መለማመጃ ቦታ አገኛችሁ ማለት ነው። በመቀጠል ደግሞ እንግዲህ መጀመሪያ የተወሰነ ተናገሩ አልኩኝ፣ የተወሰነ ስሙ አልኩኝ። ሌላኛው ደግሞ ሪፒት ቱ ዩርሰልፍ ነው። ይሄም እንግዲህ እኔን በጣም የጠቀመኝ ነገር ነው ብዬ አስባለሁ። በተለይ ጃፓንኛ ለመልመድ በምሞክርበት ጊዜ ብቻዬን አወራ ነበረ። እንዴት ነው ብቻን የምታወራው ካላችሁኝ፣ አይምሮአችን የሚያስበው አስተሳሰብ አለ። ለምሳሌ አሁን ተነስቼ ምግብ በልቼ እንደዚህ አድርጌ እንደዚህ ሄጄ የምላቸው ነገሮች አሉ። እነዛን ነገሮች በጃፓንኛ ለማድረግ በጣም እሞክር ነበር። ለምሳሌ ተነስቼ ቁርሴን እበላለሁ ካልኩኝ አሳ ኦኪቴ አሳ ጎሃን ታቤማስ፣ የሆነ ቦታ ሄዳለሁ ካልኩኝ የሆነ ነገር ኢኪማስ፣ እንዲሁም ደግሞ ተኛለሁ ካልኩኝ ኩጂኒ ኔማስ የመሳሰሉትን አይነት ነገሮች በተቻለኝ አቅም ቃላቶቹን ሰርች አድርጌ ካወቅኳቸው በኋላ ለራሴ ደግሜ እላቸው ነበረ። አጠገቤ ሰው ባይኖር፣ ጃፓኒዝ ባይኖር፣ ማንም ባይኖር ብቻዬን ራሴን በጃፓንኛ ማውራት ማለት ነው። ያ ለምን ይጠቅመናል ብላችሁ ካላችሁኝ ደግሞ በኋላ ላይ አስተሳሰባችሁ በጃፓንኛ እንዲሆን ያደርገዋል። አሁን ጃፓንኛ ስትሰሙ ወደ አማርኛ ተርጉማችሁ ከዛ በኋላ ደግሞ አማርኛውን ድጋሚ ወደ ጃፓንኛ ቀይራችሁ ሳይሆን የምታወሩት ወዲያው ፕሮሰስ ያደርግላችኋል። ልክ ጃፓንኛው እንደመጣ በጃፓንኛ ወዲያው እንድትመልሱና አይምሯችሁም በጃፓንኛው እንዲረዳው ያደርገዋል ማለት ነው። በመቀጠል ደግሞ እንግዲህ አክሰፕቲንግ ዩር ሚስቴክ ነው። በቃ ችግራችሁን ማወቅ ወይም ደግሞ ጥፋታችሁን ማወቅ። እንዴት ነው ብላችሁ ካላችሁኝ ደግሞ ጃፓኒዝ ፒፕሎች ባይ ዘ ዌይ ከእናንተ የሚፈልጉት ስህተታችሁን እንድታምኑ ብቻ ነው። ምክንያቱም እናንተ እስካልተሳሳታችሁ ድረስ ትረዱታላችሁ ብሎ አያስቡ። ብዙ ጊዜ የተሳሳትነውን ነገር በደንብ እናስታውሰዋለን። ጃፓኒዞችን ስታወሩም ይሁን እንዲሁም ስትሞክሩ ቱ ፐርፌክት ለመሆን ሳይሆን የተሳሳታችሁትን ነገር የኛውን ተሳስቻለሁ ወይ እንዴት ነው ብላችሁ ብትጠይቁ ስህተታችሁን አመናችሁ ማለት ነው። እናንተም ደግሞ ስህተታችሁን አውቃችሁ በቀጣይ የተሻለ ነገር መናገር የምትችሉበትን ነገር ታውቃላችሁ ማለት ነው። በዚሁ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። ብዙዎቻችን ጃፓን ላይ የምንኖር ሰዎችና ጃፓንኛ መናገር የምንችል ሰዎች 100% ጃፓንኛ ችለን አይደለም። ነገር ግን ጃፓኒዞቹ ስለሚረዱን ነው። ምክንያቱም እኛ እነሱ የሚያወሩትን በየትኛውም ሌቭል ይሁን በአክብሮትም ይሁን ያለ አክብሮትም ይሁን እንደ ጓደኛም ይሁን ሁሉንም መንገዶች አውቀን ስለተረዳናቸው እኛ የምንናገረው ነገር እንዴትም ቢሆን ቢሰባበርም ቢተጣጠፍም እነሱ ይሰሙናል። የእናንተ ትልቁ መጀመሪያ ማወቅ ያለባችሁ ነገር ምንድን ነው? የእነሱን ጃፓንኛ በደንብ መስማት ነው። እንዴት ነው ይሄ ነገር ካላችሁኝ፣ ለምሳሌ ታቤማስ መብላት ከሆነ ሜሺ አጋሪማስም መብላት ነው። ሌቭላቸው ብቻ ነው የተለያየው። ታቤማስ ሲሆን ለኖርማል ሰው ነው የምትጠቀሙት፣ ሜሺ አጋሪማስ ሲሆን ደግሞ ለምታከብሩት ሰው ነው የምትጠቀሙት። እነዚህ ልዩነቶች ካወቃችሁ ሜሺ አጋሪማስካ ተብላችሁ ብትጠየቁ ሃይ ታቤማስ ብላችሁ መመለስ ትችላላችሁ ማለት ነው። ግን ታቤማስካ ብላችሁ ስትጠየቁ እያወቃችሁት ሜሺ አጋሪማስካ ተብላችሁ ስትጠየቁ ግን የማታውቁት ከሆነ የግድ የፖላይትነስ ሌቭሎቹንም ማወቅ አለባችሁ ማለት ነው። ያ ነገር በደንብ ያግዛችኋል። መስማታችሁ ከጎበዘ የምትናገሩት ነገር የፈለገ ሰባብራችሁ በሚመስላችሁ ነገር ብታወሩት ጃፓኒዞቹ ይረዷችኋል ማለት ነው። ስለዚህ ሞር ስህተታችሁን አምናችሁ መጠየቅና ሊስኒንጋችሁንም ሞር በደንብ ማዳበር ወሳኙ ነገር ነው ብዬ አስባለሁ። ሌላኛው ደግሞ እንግዲህ ኮንሲስተንሲ ነው። ኮንሲስተንሲ ኦፍ ኮርስ ለሁሉም ነገር አስፈላጊ ነው። ናት ኦንሊ ጃፓንኛ ለመማር ለሁሉም ነገር ኮንሲስተንሲ ወሳኝነት አለው። ጃፓንኛም ስትማሩ እንግዲህ አንድ ሳምንት አነበባችሁ፣ አንድ ሳምንት አጠናችሁ፣ አንድ ሳምንት ሞከራችሁ ብሎ አምስተኛው ሳምንት ላይ ምንም ሳታደርጉ ጃፓንኛ ትለምዳላችሁ ማለት አይደለም። ኮንሲስተንሲ በጣም ወሳኝነት አለው። በአንድ ጊዜ ለማወቅ ሳይሆን የተወሰነ ጊዜ ወስዳችሁ ኮንሲስተንስ በሆነ ነገር ደጋግማችሁ ያንን ነገር አድርጋችሁት ማወቅ ትችላላችሁ ማለት ነው። ስለዚህ ድግምግሞሹን ወይም ኮንሲስተንሲ የሚለውን ነገር ማባከን የለባችሁም ወይም ቶሎ ተስፋ መቁረጥ የለባችሁም። የብዙዎቻችን ችግር ነው ብዬ የማስበው በመጀመሪያው ጊዜ ወይም በመጀመሪያው ወር፣ በመጀመሪያው 2 ወር፣ በመጀመሪያው 3 ወር ባንዴ ፍሉዌንት ሌቭል መድረስ እንፈልጋለን። ያ ደግሞ ትክክል አይደለም። በየቀኑ ትንሽ ነገር ነው እንድንለምድ የምንችለው። ግን ዛሬ ከትናንት ምን አሻሽያለሁ ብለን ራሳችንን እየጠየቅን ትንሽ ነገር በየጊዜው ካጠናችሁና ኮንሲስተንሲ ከጨመራችሁበት የሆነ ቀን ላይ የሚገርም ጃፓንኛ ተናጋሪ ወይም
የሚገርም ጃፓንኛ መስማት ትችላላችሁ ማለት ነው። ስለዚህ ኮንሲስተንሲ ኢዝ the best key ብዬ የምነግራችሁ ነገር ነው። ሌላው እንግዲህ ቀድሜም ነግሬያችሁ ነበረ use it in real life። በቃ ሪል ላይፍ ላይ በደንብ መጠቀም አለባችሁ ቀድሜ እንደነገርኳችሁ። ይሄም ማለት ለምሳሌ ዶሊንጎ የሚባል አፕሊኬሽን አለ፣ እንዲሁም ሌሎች አፕሊኬሽኖችም አሉ። እነዛን አፕሊኬሽኖች ይዛችሁ የምታውቋቸውን እያንዳንዱን ቃላቶች አስፈላጊ በሆኑበት ሰዓቶች ላይ አፕላይ አድርጓቸው። ይሄ ማለት ምን ማለት ነው? ለምሳሌ ቀበሌ ብትሄዱ፣ ሱቅ ብትሄዱ፣ የሆነ ነገር ብታደርጉ እያንዳንዱ ቦታ ላይ ስትሄዱ ቢያንስ የምታውቋትን አንድ ቃል አፕላይ ማድረግ በጣም ለእናንተ ኮንፊደንስ ይሰጣችኋል። ስለዚህ ይሄንን ነገር የግድ ብታደርጉት ጥሩ ነው ብዬ አስባለሁ ማለት ነው። ያ እንግዲህ እነዚህ ነገሮች አደረጋችሁ ማለት ጃፓንኛ መልመድና መማር ትችላላችሁ ብዬ አስባለሁ። ሌላው ደግሞ ልጨምርላችሁ የምፈልገው ነገር ምንድነው? ጽሁፉን ችላ አለ ማለት ነው። እሱም ጃፓንኛ እንግዲህ እንደሚታወቀው 3 አይነት አልፋቤቶች አሉት። እሱም ሂራጋና፣ ካታካናና ካንጂ የሚባሉት ናቸው። እንደው ካንጂን እንኳን ባታውቁ ሂራጋናና ካታካናን ግን የግድ መማር አለባችሁ። ለምን ብላችሁኝ ካላችሁ እሱ ለእናንተ ኮንፊደንስ ይሰጣችኋል። ሁለተኛ ደግሞ ለምሳሌ መንገድ ላይ የተለጠፉ ነገሮችን ልታዩ ትችላላችሁ። እያንዳንዱ ነገር ስታነቡ ሞር ለእናንተ ለራሳችሁ ኮንፊደንስ ይሰጣችኋል። የሆነ ፎርም ተሰጥቷችሁ ልትሞሉ ስትሉ በሂራጋና ስታነቡት እና ስትረዱት ለእናንተ በጣም ሞራል ነው የሚሆናችሁ። ከዛም ባለፈ ደግሞ የማታውቋቸውን ነገሮች በደንብ እንድታውቁና እንድትጠይቁ ያደርጋችኋል። ግድግዳ ላይ የሆነ ነገር አንብባችሁ ይሄ ማለት ምን ማለት ነው ብላችሁ ትጠይቃላችሁ። ያ ደግሞ ሞር እንድታውቁት ያደርጋችኋል ማለት ነው። ስለዚህ አጻጻፉን ማለትም ሂራጋናና ካታካናን በተለይ ቤዚክ የሆኑት ሂራጋናና ካታካናን ችላ እንዳትሏቸው። ብትችሉ ካንጂውንም የተወሰነ ብታደርጉት ጥሩ ነው። እንዲሁም ደግሞ ትምህርቱን ለመማር የተለያዩ ብትችሉ ትምህርት ቤት ብትሄዱ፣ ትምህርት ቤት የማትችሉ ከሆነ ደግሞ እኛም ፕራይቬት ስኩል አለን። እናንተም ደግሞ በራሳችሁ ፕራይቬት አስተማሪዎችን በመፈለግ በእነሱ በሳምንት አንድ ቀን እንኳን ስትራክቸር የሚያደርግላችሁ በቃ የምትማሩትን ነገር መስመር የሚያስይዝላችሁ አስተማሪ ያስፈልጋችኋል። በራሳችሁ ብቻ ከምታደርጉት ዩቲዩብም እንዳለ ሆኖ ግን ደግሞ አንድ አስተማሪ ፐርሰናልም ቢሆን ቀጥራችሁ ያጠናችሁትንና የተማራችሁትን ነገር ይሄ ነው ብሎ የሚያስረዳችሁ ሰው ቢኖር ጥሩ ነው ማለት ነው። እንግዲህ ይሄንን ቪዲዮ ከወደዳችሁት በቀጣይ ቪዲዮ ደግሞ ጃፓንኛን ለመማር ምን አይነት ነገሮችን እንጠቀም፣ እንዲሁም ደግሞ ምን አይነት መጽሐፎችን እንጠቀም፣ አንተ የተማርክበት መጽሐፍ ምንድነው፣ ሪኮመንድ የምታደርገን መንገድ ካለ የሚሉና የመሳሰሉ ጥያቄዎች ካሏችሁ ከስር ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ ደግሞ እነሱን ሰራላችኋለሁ ማለት ነው። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁኝ። አካውንቴ አሁንም ጥሩ ሁኔታ ላይ ስላልሆነ ያለው ይሄንን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ብትተባበሩኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።